ሁኔታው ማለት ነው። ሮሜ 12ን እናነባለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይሄ መልእክት የወጣው እቺን ተናግሬ ወደ መግቢያ ይሄዳሉ። ይሄ መልእክት የወጣው ምንድነው? ወንድሞች ሆይ ሰውነታችሁን ሁለመናችሁ ማለት ነው the whole being ማንነታችሁን እግዚአብሔርን ደስ የሚያሰኝና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ኦፈር አድርጉ ራሳችሁን ለእግዚአብሔር፣ ሁለመናችሁ ምንም ሳታስቀሩ ለእግዚአብሔር ስጡ ነው። መሰጠት ያልኩት ከዚህ የተነሳ ነው ማለት ነው። Therefore I urge you brothers and sisters in the view of God's mercy to offer your bodies as a living sacrifice, holy and pleasing to God. This is your true and proper worship. ካለ በኋላ አቅልሜዋለሁ ፐርፕል አድርጌ do not conform to the pattern of this world, but be transformed by the renewing of your mind. Then you will be able to test and prove what God's will is, his good and pleasing and perfect will ይላል። በእንግሊዝኛው ነው ያስቀምጣል። በጣም ይሄ ጳውሎስ በእያንዳንዱ የጳውሎስ መልእክቶች መጨረሻ ላይ አስቀድሞ ያነሳውን አስተምህሮ ፕራክቲካላይዝ የምናደርግበትን መመሪያ ያስቀምጣል። ጳውሎስ በመልእክቶቹ መጨረሻ ላይ ዝም ብሎ ቲዮሎጂ ብቻ ሪቪል አድርጎ ቲዮሎጂ ብቻ ነግሮን አይተውም። እንዴት ይህንን የነገረንን ቲዮሎጂ ወደ ተግባር እንደምንለውጥ፣ እንዴት አድርገን በዕለት ዕለት ሕይወታችን እንደምንኖርበትም አብሮ መመሪያ ያስቀምጣል ጳውሎስ። አሁን እዚህ ሮሜ ላይ ከምዕራፍ 1 እስከ 11 ያስተማረውን አስተምህሮ እንዴት አድርገው የዚህ ቃል አንባቢዎች ወይም በሮሜ ያሉት ቅዱሳን ከሮሜ ምዕራፍ 1 እስከ 11 ያስቀመጠውን ዲፕ ቴዎሎጂካል ትሩዝ ጥልቅ የሆነ ስነ መለኮታዊ እውነታዎችን እንዴት አድርገው ሰዎች ፕራክቲስ እንደሚያደርጉት አምኛለሁ ብቻ በጌታ ነኝ ብቻ ብሎ በልሳን መናገር ብቻ አሜን በማለት ብቻ እንዳይዙት። If you really believe in Christ, you give your life to him ነው የሚለው። ክብር ለጌታ ይሁን። really በዚህ ቴዎሎጂ የምታምን ከሆነ ክርስቶስ አዳኝ ነው የምትል ከሆነ ክርስቶስ የሕይወቴ መድህን ነው ብለህ ካመንክ እምነትህ ብቻ በቂ አይደለም። ተለማመደው ያንን እምነት። ራስህን ለእግዚአብሔር ቅዱስና መስዋዕት አድርገህ አቅርብ፣ ምንም ሳታስቀር። ሪዘርቭ የምታደርገው ምንም ነገር እንዳይኖር ሁለመናህን ለጌታ ስጥ። ማመን ማለት ክርስቲያን መሆን ማለት ያ ነውና ነው። ስለዚህ ጳውሎስ በሚጽፋቸው መልእክቶቹ መጨረሻ ላይ ፕራክቲካል አፕሮቾቹን ሁሉ አብሮ ያስቀምጣል፣ እንዴት መተግበር እንዳለብን ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ያመነው ነገር ልምምዳችንና አኗኗራችንን ይወስነዋል ወገኖች። ያመናችሁትና እውነት ነው ብላችሁ የተቀበላችሁት ነው በሕይወታችሁ የሚታይ። ሰዎች ከሚወስዱት እርምጃ በስተጀርባ ከሚኖሩት የአኗኗር ዘይቤ በስተጀርባ ያመኑት ነገር አለ። ካመናችሁት ውጪ ፕራክቲስ ማድረግ አትችሉም። ማወቅ አለባችሁ ወገኖች። ሰው ያመነውን ያንኑ ይመስላል። ተሳዳቢ ሰው፣ በቀለኛ ሰው፣ ጥላቻ የሚወድ ሰው፣ እንደዚህ አይነት ባህር ያሉት ሰው he had something truth in his heart፣ በውስጡ የያዘው እውነት አለ። እሱ ነው የሚገልጸው። ልክ ነው ብሎ የያዘው ነው የሚገልጸው። ያመነበትን ነው ሪቪል የሚያደርገው እንጂ ያላመነበትን የማያውቀውን አይደለም ሰው የሚኖረው። ሰው እንዴት አድርጎ ያላመነበትን ይኖር? እኔ እኮ እንዲህ አይነት ሰው አይደለሁም ይላሉ ሰዎች። እንዴት አይነት ሰው ነህ ታዲያ? እኔ እኮ በጣም ዛሬ ምን እንደነካኝ አላቅም እንጂ በጣም ጨዋ ሰው ነኝ ምናምን ነኝ ይላሉ። ዛሬ የተፈጠረ ነገር የለም ብራዘር። ይሄ ዲፕ ኢንሳይድ ዩር ሃርት የተቀመጠ ማንነትህ ነው የሚገለጸው። ብዙ ጊዜ
ለፍርድ አይደለም የምናገረው። ሰዎች ካመኑት ነገር ምንድነው ከሚያደርጉት ነገር በስተጀርባ ያመኑት ከባድ ውሸት አለ። በፍጹም ሰዎች የሚኖሩት ያመኑትን ነገር ነው ማወቅ ያለባቸው ወገኖች። መሰጠት ለምሳሌ እኔ በቤተ ክርስቲያን አስራት ስሰጥ ይጎድልብኛል ብሎ የሚፈራ ሰው ዲፕ ኢንሳይድ ገንዘብ ስለሌለው ሳይሆን ዲፕ ኢንሳይድ ያመነው አንድ ውሸት አለ። እግዚአብሔር መስጠት ሕይወቴን ያራቁታል ብሎ ያመነው ነገር አለ እንጂ ሰዎች እውነትን ካመኑ ቃሉ ነው ደግሞ እውነት አይደለም። ይሄንን ካመኑ ዲፕ ኢንሳይድ ማንነታቸው የተሰራው ከዚህ ከሆነ የተሰራው ማቴሪያሉ ህይወታቸው የተሰራበት ማቴሪያል ይሄ ከሆነ they live according to the world አይደለም። ይሄን ነው የሚኖሩት። because ማንነታችን የተሰራው ከካልቸር ከሆነ ከብሔር ከሆነ ከተለያዩ ጉዳዮች ካደግንበት ከተማ ከሆነ እስካሁን ድረስ የተሰራ ነው ከዚያ ነው ብለን ይዘነው ካለን we cannot behave otherwise። ገብቷችኋል? በሌላ መንገድ behave ማድረጋችን በጭራሽ as long as ይሄ ቃል ገብቶ ፍንቅልቅሉን አውጥቶ ያንን ያደግንበትን መሰረት ንዶት እግዚአብሔር የሚፈልገውን አዲሱን ሰው እንደገና ሼፕ ማድረግ ካልጀመረ እመጣበታለሁ። ይህንን ዓለም አትምስሉ። do not conform to the pattern of this world የሚለው ምንድነው? ይቺ ዓለም ሼፕ እንዳታረጋችሁ ተጠንቀቁ ማለት ነው። እመጣበታለሁ መጨረሻ ላይ ሲዘጋው እሱን ነገር። ሼፕ ያደረገን ቃሉ ካልሆነ ካልቸር ከሆነ ወገኖቼ በጭራሽ የእግዚአብሔር ሰው መሆን ከባድ። so conform to the pattern of God። ወደ እግዚአብሔር ለእግዚአብሔር የሚመች ህይወትን ኑር። ለእግዚአብሔር መሰጠት ማለት ተራ ልምምድ አይደለም። ላከብደው አይደለም። ምን ያህል እንደሚያጓጓ ልነግራችሁ ፈልጌ ነው ዛሬ ጠዋት የምናገር። እግዚአብሔር ስሙ የተባረከ ይሁን። አሜን። እነዚህ ቴሮሪስቶች ፎቅ የሚያፈርሱ ሰው የሚያወድሙ በጣም አገር ኢኮኖሚን የሚያደቁ ሰዎች ዲፕ ኢንሳይድ እግዚአብሔርን ስለሚወዱ ነው አይደለም። በውስጣቸው ያመኑት አንድ ውሸት አለ። ውሸት አደገኛ ነገር ነው። ቀስ ብሎ ውስጣችን ስፍራ ይዝና የየዕለት ተግባራችንን ይቆጣጠራል። ለሰው ያለንን አመለካከት ይቆጣጠራል። ማንኛውም ነገራችንን ሁሉ ሜስ ያደርግ መጠንቀቅ ያለብን ማለት ነው። እግዚአብሔር ሁላችንንም ይርዳን። በጣም ሰዎች በድጋሚ ይሄን አባባሌን እንዳትረሱ አድርገው። ሰዎች ከሚያደርጉት ማንኛውም ነገር በስተጀርባ ያመኑት አንድ ነገር አለ። በጣም ያመኑት አንድ ነገር አለ። ሰው የሚንቁ ሰዎች ያመኑት አንድ ውሸት አለ። እነሱ they are better than others ያመኑት ውሸት ነው አይደለም። ይሄ ሰው የሚንቅ ሰው እኮ በውስጡ የዳበረ ያመነው ያስቀመጠው ትሬዠር የሚያደርገው አንድ ውሸት አለ። ምንድነው የሚለው ጳውሎስ ለመንፈሳዊ ውጊያ ሲያስተምር ምንድነው የሚለው? እኛ ምንድነው የሚለው? የዕቃ ጦራችን መንፈሳዊ ዕቃ ጦራችን ምሽግን ለመስበር ብርቱ ነው ይላል። መጋደላችን ምንድነው? ይሄ እኛ ከደምና ከሥጋ ጋር አይደለም ውጊያችን። ከዚያ ግን የጦር ዕቃችን ደግሞ ምሽግን ለመስበር በእግዚአብሔር ፊት ብርቱ ነው ብሎ ያንን ምሽግ ምን እንደሆነ ሲናገር ምን ይላል መሰላችሁ? የሰውን አእምሮ ይላል። በእግዚአብሔር እውነት ላይ የሚነሳው በእግዚአብሔር ዕውቀት ላይ የሚነሳውን የሰዎችን አእምሮ እንማርካለን። we put him down ነው የሚለው በእንግሊዝኛ ስታስቡ። እንማርካለን፣ take it down እናወርደዋለን። የሰዎችን አእምሮ የሰዎችን ዕውቀት መረዳታቸውን ሰይጣን የሚጠቀመው የሰዎችን መረዳት ነው። ከሰዎች አስተሳሰብ በስተጀርባ ይቀመጣል ሰይጣን። ከሰዎች አንደርስታንዲንግ በስተጀርባ ይቀመጣል። እዚያ ቁጭ ብሎ ሐሳብ ያቀብላል። ምን አይነት ሐሳብ? ኢቪል የሆነ ሐሳብ፣ የሱን መንግስት የሱን ኪንግደም የሚያስፋፋ የእግዚአብሔርን ኪንግደም ጭቆና ላይ የሚያደርስ
ሐሳብ ያቀብላቸዋል። ጳውሎስ ታዲያ ምን አለ? እኛ ምሽግን ይሄንን የሰዎችን አስተሳሰብ ምሽግ የተባለው ከተወለዱበት ቀን ጀምሮ የዳበረ እንዳለ ሰይጣን እዛ ስር ተደብቆ ብዙ ውድመት ያደረሰብንን ያንን የሰዎችን መረዳት በጌታ በኢየሱስ ክርስቶስም እናፈርሳለን ይላል። ምሽጉ የት ነው ብላችሁ ታስባላችሁ? የሆነ ሰፈር ውስጥ ነው እንዴ? ንገሩኝ እስቲ። ሰፈር ውስጥ እስልምና ሃይማኖት በሚበዛበት አካባቢ ይመስላችኋል? አይደለም። እያንዳንዱ ሰው አይምሮ የጠላት የዲያብሎስ ምሽግ። ምክንያቱም ኢቪል ወርድስ እዛ ውስጥ ቁጭ ብሎ ያረጋል። አንዳንድ ሰው የሚናገረው የሚያስበው ነገር ሁሉ ውስጣችሁን አይሰብረው አያወርዳችሁም? አንዳንድ ጊዜ ያ ነው አደገኛ ምሽግ። ጠላት እዛ ቁጭ ብሎ ፍላጻው ምን ያረጋል? ፌሪ ዳርስ ይላል ኤፌሶን ምዕራፍ 3 ላይ የሚንበለበሉ ፍላጻዎችን የሚለው ፌሪ ዳርስ። እነዚህ ሲበሩ ሲተኮሱ እየመጡ የሚለበልቡ ማለት ነው። የሚንበለበሉ ፍላጻዎች እኮ አንዴ አገኘህ ማለት ሰውነት ሁሉ ጠብሶ ነው የሚጨርሰው። ከየት ነው የሚመጣው መሰላቸው? ከሰዎች አስተሳሰብ ነው የሚመነጨው። ሰዎች የሰይጣንን ሐሳብ በዚህ ምድር ላይ ለማስፈን የሚወስዱት ማንኛውም እንቅስቃሴ ዴይሊ አክሽናቸውን የየዕለት እንቅስቃሴያቸውን ገበርን ያደርጋል። ለዚህ ነው ራሳችሁን ሙሉ በሙሉ ለእግዚአብሔር ስጡ እያለ ጳውሎስ የሚናገረው። የጳውሎስን ስነ መለኮታዊ ትንታኔ መረዳት ብቻ በቂ አይደለም ወገኖች። ስነ መለኮት ቴዎሎጂ መረዳት ብቻ በቂ አይደለም። ብዙዎቻችን ለመዳን የሚሆን ቴዎሎጂ እናውቃለን አይደለም እንዴ? እናውቃለን መዳን በክርስቶስ ብቻ እንደሆነ። ሌላው ቢቀር ጥልቅ ቴዎሎጂው ምኑ ቢቀር በክርስቶስ ካልሆነ በስተቀር የሰው ኃጢአት አይሰረይም። ሰው ወደ ክርስቶስ ሲመጣ ከዘላለማዊ ቅጣት ይድናል የሚለውን ቤዚክ ቴዎሎጂ እናውቃለን። ይሄ ጳውሎስ በአዲስ ኪዳን የገለጠው የክርስቶስ የማዳን ሥራ ቴዎሎጂ። የጳውሎስም ስነ መለኮታዊ ትንታኔ ብቻ መረዳት በቂ አይደለም። ነገር ግን እኛ በእግዚአብሔር ያመንን እንደሆንን ለማሳየት የተማርነውን ስነ መለኮት በተግባር ተርጉመነው በየዕለት ሕይወታችን መግለጥ አለብን። ኦኬ፣ ተግባባን ወይ? ስነ መለኮቱን ማወቅ ድኛለሁ፣ ጌታ ይባረክ፣ ጠላት አያገኘኝም እያሉ መፎከር በቂ አይደለም። ነገር ግን የተማርነውን ስነ መለኮት አሜን በሉ እስቲ ወገኖች። የተማርነውን ስነ መለኮት ማለት ስነ እግዚአብሔር ማለት ነው። እግዚአብሔር ለሰው ልጆች ያለውን ፕላን ስለ እርሱ ማወቅ ማለት ነው። የተማርነውን ስነ መለኮት ቴዎሎጂውን፣ ቃሉን፣ ይሄ ከእግዚአብሔር ቃል ያገኘነውን ስነ መለኮት እኛ በእግዚአብሔር ያመንንና የዳንን መሆናችንን ለማሳየት የተማርነውን ስነ መለኮት በተግባር ተርጉመነው በየዕለት ሕይወታችን መግለጥ አለብን። That's what I mean to submit your life to God. ሕይወታችንን ለእግዚአብሔር እንስጥ። ለእግዚአብሔር መሰጠት ማለት ይሄ ነው። እሱ ባመጣው ቴዎሎጂ ውስጥ ገብቶ በዛ ቴዎሎጂ መኖር ማለት ነው። ማመን ብቻ አይደለም፣ መኖር። አሜን። እንዴ አንዳንድ ሰዎች እኮ በጣም በጥንቃቄ ነው የምታወሯቸው፣ በጥንቃቄ አዘርዋይዝ ታይምሊ ቦምብ ናቸው። ቡም ከበነዱ አካባቢ ሁሉ በቃ ደበደብ ነው። እንዲህ አይደለም ስነ መለኮት። ስነ መለኮት changes the whole thing አይደለም ወይ? ስነ መለኮት እኮ ብዙ ነገራችን ይቀይራል። ክብር ለእግዚአብሔር ይሁን። ይቀይራል፣ ልባችንን ይቀይራል፣ ጠባያችንን ይቀይራል። የድሮ ማንነታችን completely change ያደርጋል። ስለዚህ አሁንም እየተማራችሁት ያላችሁትን ነገር ያመናችሁትን በተግባር አሳዩ ያለን ነው ጳውሎስ። ራሳችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ማለት ነው። whatever you understand, whatever you learn, put it into practice ማለት ነው።
ዛሬ ከቸርች ተምረህ የወጣ አሁን ከዚህ ስትወጣ መኖር መጀመር ማለት ነው። ዲስፕሌይ አድርገው። This is who I am according to the word of God, the instruction of God. እግዚአብሔር ኢንስትራክሽን ሰጥቶኛል። በዛ ኢንስትራክሽን መሰረት ይሄ ነው ህይወቴ የሚል ዲስፕሌይ እቺ ዓለም እንድታየው። ታራቱ ራሱ ችግር አለው። የኛ ሀገር እኮ ሙያ በልብ ነው ይባላል። የምን በልብ ለመናችን ላይ ይገለጥ እንጂ አሜን። ሙያ በልብ ነው ተብሎ መቼስ አሁን ጊዜ ሳልጨርስ ወደ ዋናው ሐሳቤ ገባለሁ። እንዴት ነው ለእግዚአብሔር የሚመች አድርጋችሁ ራሳችሁን አቅርቡ የሚለውን እንዴት ነው ራሳችንን የምናቀርበው የሚለውን ነው የምናገረው ከዚሁ ካነበብኩት ቃል። እንዴት ነው? የመጀመሪያው ፖይንት ምንድነው? ቁጥር 1 እና 2 አነባለሁ። ያንን ሳነብ የሚገርም ሐሳብ አንስቼ እናገራለሁ። እንግዲህ ወንድሞች ሆይ ሰውነታችሁን ስለማቅረብ ነው ስለመሰጠት ነው ያወራን ያለን። እንዴት ነው የምናቀርበው ራሳችንን? ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። 2 የማይጣጣሙ ተቃራኒ ሐሳቦች ናቸው እዚህ ውስጥ ያሉት። በጭራሽ ለሰው ለመረዳት የሚያስቸግሩ 2 ሐሳቦች ናቸው ያሉት። ራሳችን ሕያውና ቅዱስ መስዋዕትም አድርጋችሁ አቅርቡ ይላል። ይህ አባባል በተቃርኖ የተሞላ ነው። ምክንያቱም ሕያው በሕይወት ያለ ነው አይደለም? አረ ተናገሩ። ሕያው ምንድን ነው? ንገሩኝ እስቲ። ሕያው ምንድን ነው? በሕይወት ያለ ነው። መስዋዕትስ? አረ ንገሩኝ። መስዋዕት ምንድን ነው? የሞተ ነው። እንዴት ነው በአንድ ጊዜ ሕያውም መስዋዕትም ሆነ ራስን የምታቀርብ? እንዴት ነው አንድ ሰው ሕያውነትን ጠብቅ at the same time ደግሞ sacrifice yourself ነው የሚለው። sacrifice መስዋዕት ሁል ጊዜ የሞተ ነው። አለቀ በቃ። ግን ጳውሎስ ሕያውም አድርጋችሁ አቅርቡ። We are learning some truths today. ዛሬ አንድ ወሳኝ እውነት እንማራለን። አቴንሽናችሁ ወደዚህ አድርጉ። ግድ የለም። እንዴት ነው አንድ ሰው በአንድ ጊዜ ሕያው የሞተው መሆን የሚችል? እንዴት እንደዛ መሆን የሚችል? ወደ ገላትያ ምዕራፍ 2 እንሄዳለን። ቁጥር 20 ገላትያ ምዕራፍ 2 ቁጥር 20 በደንብ አድርጋችሁ አድምጡ። ሳነብ አደራችሁን አንድ ነገር ሳትማሩ እንዳትወጡ ከዚህ ፕሊዝ። የፈለገ የህይወት ደረጃ ላይ ብትሆኑ ይሄ እውነት ግን ወገኖቼ ዘመናችንን ሁሉ ይቀይረዋል። ክብር ለእግዚአብሔር ይሁን። እንደዚህ ነው የሚለው፣ ከክርስቶስ ጋር ተሰቅያለሁ ይላል። እኔም አሁን ሕያው ሆኜ አልኖርም ይላል። ምን ማለት ነው ይሄ? ሕያው ሆኜ አልኖርም ማለት I am dead ማለት ነው። a dead man walking። እንደዚህ ይላል፣ እኔ ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል ይላል። ከዛስ አሁን በስጋ የምኖርበት ኑሮ ተመልከቱ። ደግሞ ተመልሶ የምኖርበት ይላል። አልኖርም ነው እኮ የለውም ሞቻለሁ ካለ በኋላ ደግሞ ተመልሶ አሁን ደግሞ ምን ይላል? አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። የለውም ሞቻለሁ ይላል። ትንሽ እዛው አንድ ቦታ እንኳን ፈቅ ብሎ ሳይሄድ አሁን የሚኖረው ኑሮ ደግሞ ይላል። ለምንድነው ግራ የሚያጋባል? ለምንድን ነው እዚህ ሮሜ ምዕራፍ 12 ላይ ደግሞ መጥቶ ራሳችሁን ሕያውም መስዋዕትም ቅዱስም ምንድን ነው ይሄ ሕያውም የሞተም አድርጋችሁ አቅርቡ? ኮሜንታሪውን የት ነው ያስቀመጠልን መሰላችሁ? ምንድን ነው በደንብ አድርጌ ያነባ። ከክርስቶስ ጋር ተሰቅያ። አሁን ተሰቅያ። የተሰቀለ ምን ይሆናል? ይሞታል አይደለም? የተሰቀለ ምን ይሆናል? ይሞታል። ከዚህ አስቀምጧል። እኔ ከክርስቶስ ጋር ተሰቅያለሁ ካለ በኋላ እኔም አሁን ሕያው ሆኜ አልኖርም። ክርስቶስ ግን በእኔ ይኖራል። የለም ጳውሎስን ብትፈልጉ የለም። አሳዳጁ ጳውሎስ፣ ይሄ ስንት ነገር ሲበጠብጥ የነበረው ጳውሎስ ኢየሱስ መጥቶ ገፍትሮ አውጥቶት ራሱ መኖር ጀምሯል። እኔ ወደፊት ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል ካለ በኋላ አሁን የሚኖርበት ኑሮ ይላል። ደግሞ አልኖርም እኖራለሁ። አልኖርም ሕያው ሆኜ አልኖርም፣
አሁን የምኖረው ኑሮ ኮንፍሊክቲንግ ሐሳብ። ለዚህ ነው መንፈሳዊ ነገር ወገኖች ሆይ ለብዙ ሰዎች ግራም ያጋባቸው። ለዚህ ነው በጣም ቀላል ነው ይሄ። የሚገርማቸው በጣም እጅግ በጣም ቀላል። ያው ሆኜ አልኖርም ክርስቶስ በእኔ ይኖራል ካለ በኋላ አሁን የምኖረው አሁን በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው ብሎ የሚለው ነገር ወገኖቼ ምንድነው? አልኖርም እያለ ደግሞም እኖራለሁ የሚለው ምንድነው? እርሱ መኖር ስላበቃ ክርስቶስ በሱ መጥቶ መኖር በመጀመሩ የተገኘ መኖር ነው። አለቀ በቃ። እኔ መኖር ስላበቃው ስላቆምኩኝ ክርስቶስ ግን አንተ ካቆምክ እኔ ቀጥልበታለሁ ብሎ መጥቶ ኦውን አደረገው ማንነት። ስለዚህ መኖር ልበለው እንጂ እየኖረ ያለው ማን ነው? ኢየሱስ ነው። እንዴት ልግለጸው? ቸገረኝ እኮ መኖር ልበለው እንጂ ይላል ጳውሎስ። አልኖርም ተሰቅያለሁ ካልኳችሁ በኋላ አሁን የምኖርበት ኑሮ ብዬ የምነግራችሁ ነገር እኔ መኖር ስላቆምኩ ኩት ስላረኩ ክራይስት መጣና ምን አረገ? መኖር ጀመረ። በማን? በእኔ። ስለዚህ የኔ ዓላማ፣ የኔ ሐሳብ፣ የኔ ፕላን፣ የኔ ቪዥን የለም። ኮምፕሊትሊ ኢራዲኬት አድርጎት ክራይስት ሊቭስ ኢን ሚ ዊዝ ሂዝ ቪዥን። በራሱ ዓላማ፣ በራሱ ራእይ፣ በራሱ ሁኔታ፣ በራሱ ፍላጎት በጳውሎስ በሚባለው ስጋ ውስጥ መጥቶ ይኖራል። ይኖራል ትሉኛላችሁ እንጂ የኖረ ያለው ክራይስት ነው። እኛንን ክርስቶስ ነው የሚኖረው። አሁን እኛ ጋር እኛ ቤት ውስጥ በእኛ ህይወት ዙሪያ በእኛ ኤቭሪቲንግ the whole being ራሳችሁን ሳሉና who is living in there? Is it us or Christ? It's a big question. ራሳችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ስጡ ማለት እናንተ መኖር አቁሙና እግዚአብሔር ይኖርበት ነው። እሱ ይታይበት ነው። ሐሳቡን ያስፈጽምበት ነው። እንደፈለገ ይናገርበት ነው። እንደፈለገ ይሁንበት። እናንተ አቁሙ፣ ኮተታችሁን ይዛችሁ ውጡ። ከዛ ነው እኛ ደግሞ እንዴት ተብሎ እኔ ኖራታለሁ እንጂ ማን አባት ነው የሚኖርበት ብለን ቀጠል ኑሮ። So we have become so powerless የሆን ነው። ጠላት እንደፈለገ ዘርማን ዘራችንን እኛን ልጆቻችንን ያሳደደ አታክ የሚያደርገው እኛ ስለምንኖር፣ ክራይስት በሚኖርበት አካባቢ ግን ጠላት ሐሳቡን ማንቀሳቀስ it's a red light for ጠላት። ሬድ ላይት አካባቢ ሁሉ ዴንጀረስ ነው ለጠላት። እንደዚህ አይነት ሰው አካባቢ ሁሉ ዴንጀር ነው። በቃ ጥሩ ምን ሁሉ ዋይ ሰውየው ቆየ መኖር ካቆመ ክርስቶስ በዛ ሰው ህይወት ይኖራል። ራሳችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ማለት እናንተ መስዋዕት ላይ ብሉይ ኪዳን ብዙ ጊዜ የኮርማ በሬ ምናምን ዳ የሆነ ደግሞ ዋኖስ ጨረባ የሚባሉ እንስሳትን ያቅርብ። ግን የሆነ መስዋዕት ያቅርብ ነው። ብሉይ ኪዳን የምታቀርበውን ነገር ይጠይቃል። አዲስ ኪዳን ደግሞ ምን አለ? ኮተቱን፣ ዋኖሱን፣ ጨረባውን፣ ከብቱን፣ ፍየሉን አቁምና ራስህን አቅርብ ነው። ስለዚህ ምንም መሰዊያ ላይ አናስቀምጥም፣ ራሳችን መሰዊያ ላይ እንጋደማለን። ሃሌሉያ! ራስህ እዛ ላይ አቅርብ፣ መስዋዕት አድርገህ። ታውቃላችሁ የምንሰማበት ኤነርጂ እንኳን ወሳኝ ነው እኮ እግዚአብሔር ጋር ማለት ነው። because when you understand the word of God, when it gets to the bottom of your heart, it makes you jump up. bounce back ካረገ ነው ችግሩ። የታውላችን እንደ ቅድም እንዳልኳቸው እኔና እግዚአብሔር የተስማማንበትን መናገር ምን ማለት ነው? እኔ ከክርስቶስ ጋር ተሰቅያለሁ። ወደፊት ያ ሆኜ አልኖርም። አሁን የምኖረው ኑሮ ግን ክርስቶስ የእርሱ እኔም ባደረገበት ምህረት የምኖረው ኑሮ ነው አለ። There is nothing in this. It is all about God. It's all about Christ. There is nothing about Paul. There is nothing about Fisa. There is nothing about whoever that person is. It is all about Jesus.
ዋት አሁን ይሄ እውነት ነው በእኛ ዘመን? ቴዎሎጂው ራሱ የማይመች አይነት ቴዎሎጂ። ምክንያቱም ኢንዲቪጁዋሊዝም፣ ሰልፍ ሴንተርድነስ በጣም እጅግ ባጨማለቀው ዌስተርን ዓለም ውስጥ የኖረ ዲሞክራሲ የሚባለው ነገር እጅግ ሰውን ኦብሴስ ባደረገበት ዘመን we are the center of everything በሚባልበት ማህበረሰብ መካከል እየኖረ ምንም አይነት ኮፐርኒካን ቲዮሪ የሌለን ሰዎች ኒኮላስ ኮፐርኒከስ የሚባለው ሰውዬ ዩኒቨርስ በሙሉ በዓለም ዙሪያ ነው የሚሽከረከረው ብሎ የታመነበትን የግሪክ ፈላስፋዎችን የስነ ጠፈር ምርምር ከንቱ ያደረገ ሳይንቲስት ነው ሲመጣ። ኒኮላስ ኮፐርኒከስ መቼስ የስንተኛ ክፍል ፊዚክስ ስንማር ተምረናል። 9ኛ ክፍል ማስተኛ ኒኮላስ ኮፐርኒከስ ሲመጣ ኖ ምድር ራሷ ተሽከርካሪ ናት እንጂ በምድር ዙሪያ ሁሉም አይሽከረከርም ነው። ዓለም በሙሉ ፀሐይ ዙሪያ ነው የሚሽከረከረው አለ። ምድር ዩኒቨርስ በሙሉ ጋላክሲው በሙሉ ይገርማቸዋል። በቀደም አንድ መጽሐፍ ሳነብ ለጂጂም ለወዳጄም ሳነብላችሁ ነበር። እዚህ አምጥቼ አነብላችኋለሁ ብዬ ነበር። የሚገርም በዚህ ዓለም ውስጥ ያለው ፍጥረት እናንተ ኮምፕሬሄንድ ማድረግ ከምትችሉት በላይ ወደ 10 ምናምን ትሪሊየን ጋላክሲ እንዳለ ታውቃላችሁ? ጋላክሲ ማለት እኮ ትልቅ ነው። የኛ ሚልኪ ዌይ ይባላል። የኛ ጋላክሲ ዓለም ምናምን እነዚህ ሁሉ የሚኖሩበት ጋላክሲ ሚልኪ የሱን አይነት ትሪሊየን ነው። እግዚአብሔር በጣም ከባድ እንደሆነ የምታውቁት ታሪክ ስታነቡ እንዴ 10 ምናምን ትሪሊየን ጋላክሲ አዎ የት ነው ያለው? ይሄው never know እንዳለ እናቀም እቺ ሚጢጢ ጋላክሲ ውስጥ እሷ ራሷ ከብዳ ዲስከቨር ማድረግ አቅቷ 10 ጊዜ መነጠቁ ነው የሚባለው። ይሄ መንኮራኩር እነ ጂጂ የሚያመነጥቁት እነሱ 10 ውሃ ቅራዋ መልሶ ነው እቺ የኛን ጋላክሲ እንኳን ዲስከቨር ማድረግ አቅቷቸው። እግዚአብሔር አምላክ ግን ወደ 10 ምናምን ትሪሊየን ጋላክሲዎች ፈጥሮ ቁጭ ብሏል። እጁ ነጣው what እኔማ በልኩ አምላክ እንጂ ማንም ያልደረሰባቸው ፍጥረታት ቁጥር ስፍር የሌላቸው አሉ። በሳይንስ እንኳን ያልተገኘ ሆዲፍጆው ተብሎ ቁጭ ያሉ ማለት ነው። ይሄ አምላክ ወገኖቼ እኛ ምን አድርገናል? የራሳችንን ዓለም መስርተን ሁሉ ነገር በዙሪያዬ ነው እኔ ዋናው እኔ ነኝ እያልን ነው የምንኖረው። በተለይ አሜሪካን እዚህ አሜሪካን ሀገር ዌስተርን ሀገር ውስጥ ያለ ዋናው አንተ ነህ። ጤንነትህ ምናምንህ፣ ኢኮኖሚ፣ ገንዘብህ ምን ሁሉ ሴፍቲ በደንብ ሜጀር አስተካክል። ቢኮዝ ዋና አንተ ነህ እየተባልን እየተሰበክን እንዴት ነው ሰውነታችሁን ሁሉ ለእግዚአብሔር ስጡ የሚለው ስብከት የሚመቸን? እኛ ለራሳችን ሴፍቲ አይደለም እንዴ ከእግዚአብሔር ጋር ያለን ኮሚትመንት አፈር አስበልተን እንደፈለግን የምንሄድ? ከእግዚአብሔር የተቀበልነውን ኃላፊነት እንኳን በቅጡ ማን ይዘው? እግዚአብሔር በዚህ ስፍራ አቁሞኛል ያለ ሰው እንዴት ኃላፊነቱን ወርውሮ ጥሎ የራሱን ኑሮ ይኖራል? ራሱን የሰጠ ሰው እንዲሁ አንድ ቀን እግዚአብሔር ይጠይቀኛል ብሎ አያስብም። አንድ ቀን ጌታ ለምንድን ነው እንደምትቀልደው ይለኛል ብሎ አያስብም። because they are the center of the universe። እኛ የዩኒቨርስ ሴንተር ነው ብለን ስለምናስብ ነው። ለልንገራችሁ እንደዚህ የትም አንደርስ። ጌታ ሁላችንንም ይርዳል። የራሳችን ሴፍቲ የራሳችን ምቾት እየጠበቅ ዓለም የምትነግረን እኮ ሴፍቲ ሴቭ አድርጉ፣ ገንዘብ የሚፈጠር ነገር አታውቁም፣ ገንዘብ አከማቹ፣ ኢንሹራንስ ምንድን ነው አለኝ እኮ ነው ይኑሉ። ነገር ግን ህይወቴን አይመሩትም። ጌታ ደግሞ ይመጣና ምን ይላል መሰላችሁ? ዓለም ምንድን ነው የምትለው? ቆጥቡ፣ የቁጠባ ሂሳብ። ጎማ ቁጠባ የሚባል እንኳን አለ ኢትዮጵያ ውስጥ። የቁጠባ ሂሳብ ክፈቱ፣ ቆጥቡ፣ ካልቆጠብክ ከባድ ነው ኑሮ። እግዚአብሔር ደግሞ ይመጣና ምን ይላል? እጀ ጠባብህን ለሚለምን ሰው መጎናጸፊያ ነው ስጠው።
አንድ ሲጠይቅ አንድ አትስጠው፣ 2 3 አድርገህ ስጠው። ካንተ ሊበደር የሚፈልግ ሰው ካለ ስጠው። ደግሞ አንድ አብለህ አትጠይቀው። ለምን? ከሚቀበል የሚሰጥ ብፁዕ ነው። ዶንት አስክ እኛ ይላል እግዚአብሔር አንጠይቅም። የኛ ግሩፕ ጠያቂ አይደለም፣ ሰጪ። we are givers። ኢየሱስ ጌታ። ገንዘብ ከኛ የተበደሩ አይደለም እንዴ ደመኞቻችን? ዛሬ እንደ ጠላት አቀባብለን እንጠብቃቸው። እኔ እኮ ከዚህ የተነሳ ነው ከ30 ነው ምናምን ዓመት በፊት ጀምሮ ከሰው ገንዘብ መበደር ያቆምኩት። ምክንያቱም ደመኛ መሆን ስለማልፈልግ። ጌታ ምስክሬ ነው። የማንም ሰው ዕዳ የለብኝም በዚህ ምድር ስለው። የባንኮቹን ራሱ በላይ ኢሜል እንዳያጎርፉብኝ በሕግ አምላክ ወደ እኔ አትምጡ። ለመሰላችሁ የገንዘብ ነገር የብዙዎችን ሶሻል ፋብሪክስ በጣጥሶ ጨርሶታል። ብዙ ፍቅር አውድሟል። ብዙ ወዳጅነት ገደል ከቷል። ብዙ ውለታን አስረስቷል። የገንዘብ ነገር እግዚአብሔር ደግሞ ምን ይላል? don't worry about money ይላል። it's who you are. You are more precious than that guy is more precious than the money you give him. እንደዚህ ነው የሚለው። አንድ ጥፊ የመታህን ሰው እንኳን ቬንች እንዳታደርግ ተጠንቀቅ ነው የሚለው እግዚአብሔር። እንደገናውንም ቻንስ ስጠው ይምታ በጥፊ ደግሞ። ዋት እንደዚህ ስላችሁ የተበደራችሁ ሁሉ የልብ ይሰማችሁ እያልኳችሁ አይደል? ዕዳነት መንፈስ የማይሰማችሁ ከሆነ ከባድ ሕይወት ነው እሱ። እኔ ተናገርኩ ያሉት ለተበዳሪዎች አይደለም፣ ለአበዳሪዎች። ተበዳሪዎችማ ጌታ ይቅር ይበላቸውንም አናረጋቸውም። ያበደረ ሰው ግን እንገራችሁ እግዚአብሔር ኢንስትራክሽን አስቀምጧል። አንድ ምዕራፍ ከኔ ጋር ሂድ ለሚል ሰው 2ኛው ምዕራፍ ጨምረህ አብረህ ሂድ። ራሱን የሰጠ ሰው ይሄ ይከብደዋል እንዴ? ንገሩኝ እስቲ ይከብደዋል? even you gave your life እኮ ራስህን እኮ ዴዲኬት አድርገዋል፣ መስዋዕት አድርጋል። this is nothing። እጀ ጠባብህ ለሚለምን ሰው መጎናጸፊያህን ደግሞ ተውለት። እጅ ጠባች ብቻ ምን ያደርግለታል? መጎናጸፊያም አብሮ ይስጠው፣ ይመርበት ነው። ይቅርብህ አንተ ነው የሚለው እግዚአብሔር። ዋው የተሰጠ ህይወት ይሄ የሞደርን ኤራው ህይወት አመለካከት፣ ይሄ በቲቪ በተለያዩ መጽሔቶች የተገነባ ህይወት ከባድ ነው። ከእግዚአብሔር ይልቅ ወደኛ የቀረበው የዓለም ትንታኔ ነው። ታውቃላችሁ፣ ከእግዚአብሔር ሐሳብ ይልቅ መለኮታዊ ኢንስትራክሽን ይልቅ የዚህ ዓለም ትንታኔ ባድሊ ኢንቬድ አድርጓል ህይወታችን። ኮምፕሊትሊ ኦቨርፍለድ አድርጎናል። ስለዚህ we tend to act or behave like የዚህ ዓለም ነገሮች። ይህ በማህበረሰብ መካከል ያለውን ነገር እያዛባሁ አይደለም፣ መንፈሳዊ ነገር ነው የነገርኳችሁ ያለው። ገንዘብ ለሰው አበድረህ መጠየቅ ከመንግስት ሰማያት አያስቀርም። ስጠኝ ብሬን ብሎ መጠየቅ አያስቀርም። ነገር ግን ከእግዚአብሔር ጋር ያለህን የሰላም ግንኙነት ያደፈርሳል ብዬ እፈራለሁ። ምን አስጠየቀህ? ምክንያቱም ቃሉ ምን ይላል? ከሚቀበል ይልቅ የሚሰጥ ብፁዕ። እኔ ከኔ ገንዘብ የሚበደርም የለም እንጂ ጌታ ባርካቸው ሰዎች አበድረኝ የሚሉም የሉም እንጂ ባበድርም አላስታውስም ብዬ ነው የማስበው። ብቻ ሲደርስብህ ነው የምታውቀው ብሉኝና ልተዋው። ወገኖቼ እግዚአብሔር አምላክ ራሳችንን እንድንሰጥ ነው የሚፈልገው። አሜን። ዛሬ የሰራዊት ጌታ እግዚአብሔር አምላክ በፉልነስ ኦፍ ክራይስት ስቴጅ ላይ እኔ አይደለሁም እሱ የምላችሁ ስቴጅ ላይ ሆኖ ፕሊዝ 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 ጊቭ ዩር ላይፍ ቱ ሚ ነው የሚለው። I know how to use it ነው የሚለው። How to make you happy I know rather than you, better than you. ከእናንተ ይልቅ እንዴት ደስ እንደማሰኛቸው እኔ ያውቃለሁ። እራሳቸው አታነክሩት። Give it to me, I will polish it, I will make you happy ነው የሚለው። I will make you successful. ስጡ ራሳችሁን ነው የሚለው እግዚአብሔር። እስከ መቼ ድረስ ንፉግ ትሆናላችሁ? ሰው ገንዘቡን እየሰጠ እንኳን ራሱን ያሸሻል። እግዚአብሔር ደግሞ ገንዘብን ተው ራስህን ስጠኝ። እግዚአብሔርን እኛን የተጠማ አምላክ አሜን።
ስጦታዎቻችንን አገልግሎታችንን አይደለም እግዚአብሔር የተጠማው እኛን። የሞተው ለስጦታዎቻችን ለአገልግሎታችን አይደለም ለእኛ ነው። እኛን የሚያሳጣው ከሆነ ምን ዋጋ አለው? መዳናችን መባረካችን እኛን ከእግዚአብሔር የሚነጥቅ ከሆነ ምን ዋጋ አለው? እግዚአብሔር ወገኖች ሆይ እኛን ፍለጋ ነው ሰው ሆኖ ወደ ምድር የመጣው። ሰው ሆኖ መስቀል ላይ የወጣው እኛን ለማትረፍ ነው። እኛን የራሱ ገንዘቦች ለማድረግ ነው። ለዚህ ነው ባለፈውም ሳምንት በዚህም ሳምንት እባካችሁ ራሳችሁ ለእኔ ስጡ። ፕራክቲካሊ ማለት ነው። እግዚአብሔር ሁላችንን ይርዳን። በሌላ አባባል ምን ማለት ነው ይሄ? ለራስ ሞቶ ለእግዚአብሔር መኖር፣ ለራሴ ሞቼ ለእግዚአብሔር መኖር ማለት ነው። ከራሳችን ይልቅ እግዚአብሔር መምረጥ ማለት ነው። ለራሳችን እምቢ ብለን ለእግዚአብሔር እሺ ማለት ነው። ሃሌሉያ። ለራሳችን ኖ ብለን ለእግዚአብሔር ኦልራይት እንድንል ነው የሚፈልገው። ከራሳችን ይልቅ እግዚአብሔርን መምረጥ ከባድ ጥሪ አይደለ ታዲያ? ለዚህ ነው ኳሊቲው አይወርድም መንፈሳዊ ነገር የምንለው። አይወርድም በፍጹም። በየትኛውም ኤራ ብታዩ መንፈሳዊ ነገር ኳሊቲው አይወርድም። because is always asking who we are, not what we have. ያለንን ሳይሆን እኛን ይጠይቃል። ሁለተኛው ሐሳብ ልንገራችሁ። ገብቷችኋል አይደለም? ሕያውና ቅዱስ የሚለው ገብቷችኋል? ሕያው ማን ነው? ሕያውና መስዋዕት የሚለው ሞተ። በአንድ ጊዜ አንተ መኖር አቁመ እግዚአብሔር ሲኖር የምትኖረው ኑሮ ማለት ነው። nobody finds where you are። አንተ ያለበትን ፈልጎ ሰው አያገኝም። በዚህ ቢያገላብጡ እግዚአብሔር፣ በዚህ ቢያገላብጡ የእግዚአብሔር ነገር ብቻ። ፍስሐ የት ሄደ? ተወስዶ ከክርስቶስ ጋር ተሰቅሎ ዘመን አለው እንደሱ ከሞተ። no more I but Christ lives in me ይላል ጳውሎስ እኮ እዚህ ላይ በእንግሊዝኛ ስታነ no more I but Christ lives in me። ተከራይቶ ወስዶታል። በቃ ምንድነው ይሄ? የቤቱ ካርታ ሁሉ ወስዶታል። አሁን ደግሞ ቅዱስ አድርጋችሁ ራሳችሁን አቅርቡ የሚለው ቅዱስ ስታቀርብ ደግሞ ዝም ብሎ ጉጥንቅጦ የጠፋውን አይደለም፣ የተቀደሰ ማንነት ጽድት ያለው። ችግር ሲያጋጥም ብቻ፣ ዓለም ስትፈጠፍጥ ብቻ፣ ቁስል በቁስል ስትሆን ብቻ አይደለም ሮጠ በሸጎጥ ያለብህ። ቅዱስ አድርገህ ራስህን ለእግዚአብሔር ምን አድርግ? ያልተበላሸ ማንነትህን አቅርብ። ዩዝፉል የሆነውን ለኩራት ለክብር የሚሆን ዕቃ አድርጋችሁ ራሳችሁን አቅርቡ። ቅድስናና ጽድቅ አንድ አይነት ቃል አይደሉም ወገኖች። justification and holiness are በጣም የተለያዩ ናቸው። ጽድቅ ምንድነው? በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። ጽድቅ በእግዚአብሔር ፊት ትክክል ሆኖ መገኘት ደግሞ ሰው በራሱ ስራ አይችልም። ይችላል እንዴ? አይችልም። ክራይስት ነው ብቃት የሰጠን። ሃሌሉያ። በክርስቶስ ጽድቅ ስንሆን እግዚአብሔር በቃ ልክ ናችሁ ብሎ ይቀበለናል፣ ምንም ሳንለፋ ማለት ነው። ቅድስና ግን አይነተኛ የሆነ የእግዚአብሔር ባህሪ ከሱ ጋር ለመኖር የግድ ቅድስና ሪኳየር። ለምሳሌ እግዚአብሔር እውነት እግዚአብሔር አይባልም። ነገር ግን ቅዱስ 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 የሰራዊት ጌታ እግዚአብሔር ይላል። ማንነቱ መገለጫው ስሙ ራሱ ቅዱስ ነው። አሜን በሉ እስቲ። ንጹህ እንከን የሌለው እግዚአብሔር ማለት ነው። ሃሌሉያ። ቅዱስ ማለት በተለየ ሁኔታ የተለየ ማለት ነው። አማርኛ ስለማንችል ይሆናል ለዛ የምናውቀው። ቅዱስ ማለት በተለየ ሁኔታ የተለየ። እኔ እናንተም በሆን ይሄን መዘግብና የፍስሐ አማርኛ የቅንፉት ታስቀምጥ ነበር። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16 አነባሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። እግዚአብሔር is calling us to his identity ማለት ነው። ወደ ራሱ holy identity እየጠራን he is inviting us. yes you can ነው የሚለው፣ ትችላላችሁ ነው የሚለው። እናንተ ምኑ በኑሯችሁ ሁሉ ይላል ቅዱሳን ሁኑ። ምክንያቱም ዳሩ የጠራችሁ እሱ ምንድን ነው? ቅዱስ ነውና።
በኑሯችሁ ሁሉ ቅዱሳን ነው። ወደ እኔ የምትመጡ ሰዎች በቅድስና ተመላለሱ። ዛት ሀዊካን ከመለኮታዊ ባህሪ ተካፋዮች ይላል። የመለኮታዊ ባህሪ የምንካፈለው በቅድስናው እንጂ በአምላክነቱ አይደለም። አሜን በሉ እስቲ። በካራክተሩ ነው እንጂ በማንነቱ አንካፈልም። እግዚአብሔር አምላክ ነው። ትንንሽ አማልክት ብትስያ አማልክት የሚባለው ቃል ራሱ እኔ ሬዞኔት አያደርግም ከኔ ጋር። ግን እግዚአብሔር በካራክተሩ እግዚአብሔር ፍቅር ነው፣ እናንተም በፍቅር ተመላለሱ አይልም እንዴ? አይልም ወይ? እግዚአብሔር ቅዱስ ነው፣ እናንተም በቅድስና ተመላለሱ። ምንም ዝርክርክ ነገር ስታደርጉ እንዳትገኙ፣ ምክንያቱም you represent him። ስለዚህ ራስን ለእግዚአብሔር ስታቀርብ በቅድስና ነው መሆን ያለበት። ከዚህ በፊት የሰጠኋችሁን አንድ ምሳሌ እንደገና አቀርባለሁ ዛሬ። በቤታችሁ ውስጥ ያለ ዕቃ፣ ትላንትና እኛ ቤት ብዙ ሰዎች ስለነበሩ የዕቃ ማጠቢያ ሲንኮቻችን በተበላሹ ሳህንና ድስቶች፣ ጭልፋዎች ተሞልቶ ነው። እነሱ እዛ ውስጥ ያሉት ሲንኩ ውስጥ ያሉት ቆሻሾች ይባላል። ቆሽሸዋል አይደለም? አንደኛው ያ። ሁለተኛው ደግሞ እነሱ ሲታጠቡ ዝም ብሎ እዛው ከሲንኩ በላይ ያለ አንድ ምንድን ነው ይባላል? ምንድን ነው ይሄ ዕቃ የምናስቀምጥበት ካቢኔት፣ ያ ካቢኔት ውስጥ ይቀመጣል። ሂሮም ሲመጣ እጁን እየዘረጋ አንስቶ ሲሪያሉን ይከሰክስበታል። ትንሿም ደግሞ የሆነች ካለች እሱን አስቀምጣ ከዛ ትጎትታለች። ምንድነው የምፈልጊው? አሁን ፕሌት ትላለች። ሰው ሁሉ እጁን እየዘረጋ የሚያወጣበት ካቢኔት አለ። ልክ እኛ ቤት፣ የእኛም ቤት ምሳሌ ልስጣችሁ። እኛ ምግብ የምንበላበት አካባቢ ኮርነሩ ላይ እንደ ምንድነው የምትባለው እሷ የተቀመጡ ዕቃዎች አሉ። እሷ ታስቀምጣለች። ዝም ብሎ ሂሮ ከዛ ሄዶ አይወስድም። እኔም ከዛ ወስጄ አልበላበትም። ልክ ልዩ እንግዳ ሲመጣ፣ የከበረ እንግዳ ሲመጣ ብቻ ይታሰባሉ እነሱ። እሱ የሚከፈተው በዓመት አንዴ ወይ በሁለት ዓመት አንዴ ይሆናል። እዛ ውስጥ የተቀመጡ ዕቃዎች የመደበኛ አይደሉም። እግዚአብሔር ታዲያ ምንድን ነው የሚለው? እንደዛ ቢፌ ውስጥ እንደተቀመጠ ዕቃ ሆኑልኝ ነው የሚለው። ሲንክ ውስጥ እንዳለው ወይም ደግሞ ማንም እያነሳ ሲሪያል የሚበላበት አትሆኑ ነው የሚለው። ቢፌ ውስጥ ራሳችሁን ከዛሬ ጀምሮ ቢፌ ውስጥ አስገቡ። ከዛ እየመጣ የሚያወጣችሁ ጌታ ብቻ ይሆን። የከበረው እንግዳ፣ ሃሌሉያ፣ ወሳኝ እንግዳ፣ በቃ እዝጊኦ የምንልለት እንግዳ እሱ ብቻ ሲመጣ ፒክ የሚያደርጋቸው ሰዎች ሆኖልኝ ነው የሚለው። ቅዱስ ሁኑ ማለት ይሄ እኮ ነው። ኖበዲ ዩዝስ። እኔ ትላንት ምሳ የበላሁበት ዛሬ ሌላ ሰው ወይ ወዳጄ እሱኑ ራሱ ትበላበት፣ ጂጂም ወይም እንደገና ማንስተው ይበሉበታል። እንቀባበላቸዋለን እዛ ካቢኔት ውስጥ ያሉትን። የካቢኔት ህይወት በኢየሱስ ስም የተመታ ይሁን። እንቀባበላለን። እነዛስ አይሞከሩም። ለምን እንደሆነ አላውቅም። አንድም ቀን አንስቼ አልበላባቸውም። ማንም አይከለክለኝም። ግን ትዝም አይሉኝም። በጣም ቤቱ ራሱ ጥጉ ራሱ ቤቱ ራሱ ሁልጊዜ እንግዳ በመጣ ላለው እኛ ቤት ጫማ ሁሉ ከመንገድ ላይ ይነሳል፣ ይደረጋል። ይሄ የሚነፋ ነገር አንድ ደግሞ እዛ ከእንትን ሀገር ያመጣሁት አለ። ልክ ሰኩታላችሁ፣ እንፋሎት ያወጣል። ይህ ሽታ ያለው ነገር ስታደርጉ ቤቱ ራሱ መንግስት ሰማያት ነው የሚያስመስለው። እሱ ሁሉ ይለኮሳል። ምንድን ነው? ማን ነው የሚመጣው? ግዳለ ይባላል። ግዳ ይመጣል። እዛ ቤት ውስጥ ያሉት እንደገና ከዛ ወጥተው ራሱ በጨርቅ ተጠራርገው ጠረጴዛው ራሱ እኛ ሁልጊዜ የምንበላበት አንድ የሆነ መልኩ ራሱ የጠፋብኝ አንድ የሆነ እንትን ማስቀመጫ አለ። እሱ ተጠርገው ወደ ጓዳ ይሄዳል። አዲስ ቤቱ የኔ ቤት እስከማይመስል ድረስ ተቀይሮ ቁጭ። እንዴት አይነት ከባድ ሰው ነው እኛ ቤት የሚመጣው ዛሬ። ግዳ አለብን ይባላል። ብፌው ተከፍቶ ከዛ ውስጥ ሁሉ ነገር ይወጣል። እግዚአብሔር ታዲያ ምንድን ነው የሚለው? እኔ የጠራኋችሁ ቅዱስ ነኝና እነዚህ ብፌ ውስጥ እንዳለ ማንም እጁን እያነሳ እንደማይበላበት አይነት ዕቃ ማንም እያነሳ የማይጠጣባችሁ ሰዎች ሁኑ።
እኔ ብቻ ስመጣ ልጠጣባችሁ ነው የሚለው። እኔ ስመጣ ብቻ ልጠቀምባችሁ፣ ማንም ታች የማያደርገው ህይወት ምሩ ማለት ነው ቅድስና። እስቲ አሜን በሉ ወገኖቼ። ዋው! አይ ወይኔ ኢትዮጵያ መመለሴ ነው በቃ። እኔ በጭር ጊዜ ውስጥ እዛ ቢሆን እኔ እዚህ ድረስ ይመጣል እኮ ድረኩ ድረስ። አይ ዲያስፖራ እንደዚህ ይላል በደንብ። ይሄ አሁን የሰጧችሁ ምሳሌ የመጣበትን ቦታ ነው የምነግራችሁ። በትልቅም ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። በትልቅ ቤት ውስጥ ቸርች ነው እንግዲህ ቤቱ በደንብ አሁን ወቁ። በዚህ ቸርች ውስጥ ቸርች በሚባል በፉልነስ ኦፍ ክራይስት ብቻ አይደለም። ቸርች ስላቸው ዩኒቨርሳሉን አስቡ። በትልቅም ቤት የሸክላና የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር ኦኬ፣ ቅድም እንደነገርኳችሁ እዛ ቢፌ ውስጥ እንደሚቀመጡት እኩሌቶቹ ለክብር፣ እኩሌቶቹ ደግሞ ለውድ ሲንክ ውስጥ ያሉት ማን ይበላባቸዋል? አሁን ከሲንክ አንስተህ ትበላበታለህ? ኧረ ንገሩኝ። ሲንክ ውስጥ ቆጭሾ የተቀመጠ ሳህን ላይ ትበላለህ ወይ? ማንም እብድ እንኳን አይበላም ለውርደት ካልሆነ። እንግዲህ ማንም ራሱን ከነዚህ ቢያነጻ፣ ከሚያቆሽሽ ሲንክ ውስጥ ከሚያስገባ ጉዳይ ቢያነጻ፣ ለጌታ ማን ነው ቢያነጻ፣ ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ሲንክ ውስጥ ከሚያስገባው እድፈት ራሱን ቢጠብቅ ቡፌ ውስጥ ጉብ ብሎ ለጌታው የሚጠቅም ለክብር የሚሆን ዕቃ ይሆናል። You give your life that way. አሜን በሉ እስቲ። ዝም ብሎ የተወላገደ ያለ እንደዛ አድርገህ ጽድት አድርገህ ስጠው። እንደዚህ አይነት ሁሉ የሚቋምጥለት ሁሉ የሚመኘው አይነት ዋው የሚባል ማንነት ይዘህ ለእግዚአብሔር ስጠው። ጳውሎስ ስለ ቤተ ክርስቲያን ሲናገር ምንድን ነው? ክርስቶስ ቤተ ክርስቲያንን ፊቷ እንደ አሮጊት ፊት ያልተጨማደደ የልጃገረድ ፊት የሚመስል ፊት ያላት ቤተ ክርስቲያን ለእግዚአብሔር ሊያቀርብ ነው ራሱን የሰጠው ይላል። ምንም ዓለማዊ ነገር ያላጎደፋት ጽድት ያለች ቤተ ክርስቲያን ለእግዚአብሔር ያቀርብ ዘንድ እግዚአብሔር ዲዘርቭ የሚያደርገው ማንነታችን የተበላሸውን ሳይሆን በክርስቶስ ደም ጸድቆ ቅዱስ የሆነውን የተጠበቀውን በእውነት የጸናውን የእግዚአብሔርን ቃል ተቀብሎ በዚያ የሚኖረውን ሕይወት ነው እግዚአብሔር ዲዘርቭ ዲማንድ የሚያደርገው ወገኖች። ኢየሱስ ክርስቶስ ለዘላለም ጌታ ነው። እኔ እውነቴን ነው የምላችሁ። እኔ ስለማስተምራችሁ አይደለም። ዩ ጋይስ አር ላኪ፣ በጣም ላኪ ናቸው። እንደዚህ አይነት ወንጌል የሚሰማበት ዘመን አይምሰላችሁ። የኛ ዘመን በጣም ተወላግዷል። ብዙ ነገር በጣም ተበላሽቷል። ብዙ ነገር እናንተ ምናልባት ታውቁ ይሆናል አታውቁም ይሆናል። በጣም ብዙ ነገሮች ስፍራ ለቀዋል። ወገኖቼ ኢንጆይ አድርጉ እግዚአብሔር የሰጣችሁን እድል። እግዚአብሔር እንደ መደበኛ የዘወትር ዕቃ እንድንሆንለት አይፈልግም። መደበኛ የዘወትር ዕቃ እንድንሆን አይፈልግም። በጣም የተለየ ብርቅ ዕቃ እንድንሆንለት ነው የሚፈልግ። ሚኮራበት ለክብሬ የፈጠርኳቸው የሚላቸው ማንነቱ ከፍ ባለ አክብሮት እንዲያዝ ነው የሚፈልገው። የእግዚአብሔር ማንነት ከፍ ባለ አክብሮት በእኛ ዘንድ እንዲያዝ። እንግዲህ እንዲያርጋችሁ ራሳችሁን ለእግዚአብሔር እንድታቀርቡ እግዚአብሔር ራእይ ለምናችኋለሁ። ጳውሎስ ዛሬ መጨረስ ስላለብኝ የመጨረሻውን ቅድም ያልኳችሁን ነገር ተናግሬ አበቃለሁ አጭር አድርጌ። ከዚያ ቁጥር 2 ላይ ምንድን ነው የሚለው? ይህንን ዓለም አትምሰሉ የሚል ሐሳብ አለ። እንደዚህ ለእግዚአብሔር ራሳችሁን አቅርቡ እንጂ ይህንን ዓለም አትምሰሉ ይላል። ዓለም ማለት ምን ማለት ነው? ከዚህ በፊትም ነግሬያቸዋለሁ በተደጋጋሚ። እግዚአብሔር የለሽ ወይም እግዚአብሔር ወደ ውጭ የተተወበት ማንኛውም አይነት ሲስተም ዓለም ነው። እግዚአብሔር የለሽ
ወይም ደግሞ እግዚአብሔር ኔግሌክት የተደረገበት ወደ ውጭ የተተወበት ማንኛውም አይነት ሰይጣን የሚመራው ስርዓት ዓለም ይባላል። ጋድ ሴንተርድ ያልሆነ ማለት ነው። እግዚአብሔር የማይጠየቅበት፣ እሱ የማይፈራበት፣ እሱ ኢንስትራክሽን የሌለበት፣ ሐሳቡ ክብሩ ፈጽሞ ሰው ደንታ የማይስጥበት ቦታ ዓለም ነው የሚባለው። ኦኬ እንጂ መጠጥ ምናምን ብቻ ነው የምንለው እኛ ዓለም ግን እግዚአብሔር የለሽ የሆነ ነገር ሁሉ ዓለም በሆነ እሴት ዙሪያ በሆነ ቫልዩ ዙሪያ የተደራጀ ስርዓት ነው። አንደኛ ዮሐንስ ምዕራፍ 2 እናነባለን። ይሄን ቶሎ ቶሎ አንብቤ እጨርሳለሁ ወገኖቼ። ጌታ ስሙ የተባረከ ይሁን። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 17 ዓለምን ወይም በዓለም ያሉትን አትውደዱ ይላል። በዓለም ያለው ሁሉ ተመልከቱ በምን እንደሚሰራ። እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። አሜን። ዓለም ማለት ነው የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብም መመካት ፕራይድ፣ እግዚአብሔር ሴንተር ያልሆነበት አደገኛ ሲስተም፣ በጣም አደገኛ ሲስተም። ምን ኃጢአት አለው ይሄ ይባላል። ይሄ አሁን ኃጢአት ነው እንደዚህ ማድረግ ይባላል። ኃጢአት መሆኑ አለመሆኑ በኋላ እናየዋለን። ነገር ግን እግዚአብሔር የለሽ መሆኑ ለእኔ አይጠመኝም ነው። በእግዚአብሔር ሕልውና ዙሪያ ያልተገነባ ማንም ነገር ለክርስቲያን ኢንጆይመንት መሆን አይችልም። የፋይናንስ ዓለም ይባላል። ዓለም ታውቃላችሁ። የሙዚቃ ዓለም፣ የአርት ዓለም ይባላል። ዓለም ይባላል ታውቃላችሁ። እነዚህ ሁሉ የተሰሩት በእግዚአብሔር ዙሪያ አይደለም። ለዚህ ነው አንዳንድ ነገሮች ሰዎች አንዳንድ ዘፈኖችን ብንሰማ ምን ኃጢአት አለው ይላል። ኃጢአት መሆን አለመሆኑ ይደረስበታል። ነገር ግን if it is not God centered, it's not for us. ሰምታችሁኛል ወይ? እግዚአብሔር ሴንተር ካልተደረገ it's not for me because I belong to him. What pleases him pleases me. እሱን ደስ የሚያሰኘው ነገር ደስ ያሰኘኝ ነው። እሱን ከማያከብር አካባቢ ምን ሰራል? ኃጢአት አይደለም እኮ እንዲህ ብናደርግ አንድ ብርጭቆ አንድ ቀን ምን አለ መሰላችሁ? አንድ ሰው የሆነች ትንሽ ፒያኖ አለችው። ድሮ ነው ገና ደርግ መንግስት ወድቆ ነው የሆነች በተስተሷ የወጣ ጊታር ነበረች። ጊታሬን መዋስ ይፈልጋል። በጌታ አይደለም እኔ የመሰከርኩለት፣ ነገር ግን በዚያው ላጠምደው ብዬ ጊታሬን መዋስ ይፈልጋል። አንተ ጊታርን ስጠኝ፣ እኔ ደግሞ ኪቦርድን ጊታሬ ውሰድ፣ ኪቦርድን እቺን ትንሽ ፒያኖ ናት እቺን የምታከል እሷን ስጠኝ እለዋለሁ። እና ከዚያ አንድ ቀን ቤት ወሰድኩለትና ፕሊስ ደግሞ አንድ ነገር ልለምንህ አልኩት። በጊታሬ እንዳትዘፍንበት በእናትህ አልኩት። በቃ እኔም በኪቦርድ እንዳትዘምርበት አለኝ። ከዛ በኋላ ምን አለ መሰላችሁ? አሁን አንተ እግዚአብሔር እንዳንተ አይምሮ ጠባብ ይመስልሃል እንዴ አለኝ። እንዴት አልኩት። እኔ አሁን አንድ ብርጭቆ ቢራ ቀድቼ ጠጥቼ ሙዚቃ ቁጭ ብዬ ዲግ እያደረኩ ብቆይና ብተኛ እግዚአብሔር በእኔ የሚናደድ ይመስልሃል አለኝ። ይኸውላችሁ እንዴት አድርገው እንደሚሰራው you're fine ይላቸዋል። no matter what እግዚአብሔር ማያዝንበት ቢሆንም ምንም ቢሆንም you are fine to do it ይላል። But the question is God really the center of that thing? እግዚአብሔር ላያዝንበት ይችላል፣ ግን የእግዚአብሔር እዛ ነገር ዙሪያ አለ ወይ? የለም። እኔም አልፈልግም። ጥርሴን ሊያራግፈኝ ነው አንድ ቀን ያባበለ ወስደው። ይህንን ዓለም አትምሰሉ። ታዲያ ይሄ ዓለም የሚመሰረተው እግዚአብሔርን ወደ ውጭ በመተው ነው የሚሰራው። at the exclusion of God ብዬ ጽፌያለሁ። all the world is built at the exclusion of God. exclude አድርጎት ነው ቢልድ የተደረገው። አስብ ወንድ ነገር ስትሳተፍ ይሄ ባህሌ ነው ብለን በየስፍራው ሄደን የምንጨፍረው ጭፈራ
አደጋ እንዳለው መታወቅ አለበት። ስሙ መጥራት አልፈልግም። ታውቃላችሁ ብዙ ጊዜ ችግር የሚፈጥርብን ብዙ ነገር አለ ከኛ አካባቢ። እግዚአብሔርን ወደ ውጭ ብቻ መተው ብቻ አይደለም ዓለም ቫልዩስ እሴቶቹን ሁሉ ወደ ውጭ ትተዋለች። የእግዚአብሔር ቫልዩስ አሉ። ፍቅር፣ ቅድስና፣ ትህትና፣ ህብረት፣ አንድነት፣ እነዚህ በቃ እውነት የእግዚአብሔር ቫልዩስ ናቸው። እነሱን ሁሉ ኤክስክሉድ ታደርጋለች። ታዲያ ይሄን ዓለም አትምሰሉ የሚለው በዚህ ዓለም ስርዓት ማንነታችሁ እንዳይበጅ ተጠንቀቁ ማለት። ይሄን ዓለም አትምሰሉ ማለት በዚህ ዓለም ስርዓት ማንነታችሁ እንዳይሰራ ጥንቃቄ አድርጉ። ጨርሻለሁ። አይዟችሁ፣ በደንብ አድርጋችሁ አድምጡ። በጣም ወሳኝ ቦታ ላይ ነው ያለ ነው። ሸክላ ሰሪ ዕቃ ሲሰራ ከምንድን ነው የሚሰራው? ንገሩኝ። ከምንድን ነው የሚሰራው? ከሸክላ አይደለም፣ ከአፈር ከጭቃ ነው የሚሰራው። ስለዚህ ጀበና መስራት የሚፈልግ ሸክላ ሰሪ ይጫነዋል አይደለም እንዴ? ጭቃውን ወደ ፈለገው እንደዚህ ያረገ እየተጫነው ሼፕ ያደርገዋል። ጀበናው ነው እንዲመጣ ማለት። ዓለም ያንን ነው የምትጠቀመው። በደንብ አድርጋችሁ ትጫነናለች፣ ቅርጽ ልታወጣልን፣ ለእርሷ የሚመቹ ቅርጾች እንድንሆን። do not conform to the pattern of this world ማለት ይህንን ዓለም አትምሰሉ ማለት ኮንፎርሚቲ ማለት ነው። ሼፒንግ ኢንፍሉዌንስ ማለት ኮንፎርሚቲ ይሄ ነው። በደንብ አድርጋችሁ ዲክሽነሪያችሁን ብታየው ምንድነው ኮንፎርም ማድረግ ማለት? ሼፒንግ ኢንፍሉዌንስ ያደርጋል፣ ሼፕ ሊያደርግ ማለት ዓለም በምን? በቲቪ፣ በሚዲያ፣ በሶሻል ሚዲያ፣ በተለያዩ በጽሁፍ፣ በስዕል ምን እያደረገ ነው? ጫን እያለ ነው እያደረገን ነው ያለው። ታውቃላችሁ ወደሚፈልገው ጀበናነት ሊቀይረን እግዚአብሔር ይገጽጸውና ጫን ይለናል። በሶሻል በካልቸር በምን እየመጣ ፕሬስ እያደረገን ነው። why? it is shaping us towards its pleasure ማለት ራሱ ደስታ ሼፕ ያደርጋል። ይህንን ዓለም አትምሰሉ። you give your phone to your children ልጆቻችሁን ስልካችሁን ትሰጣላችሁ አይደለም? you are letting the world, the devil, to conform them to his pattern. ገብቷችኋል? ስልክ እየሰጣችሁ ሞኒተር የማይደረግ ምንም ቁጥጥር የሌለው ሶሻል ሚዲያ ይሁን የፈለገ ይሁን ለልጅ ስትሰጡ it is shaping them። እየሰማችሁኝ ነው ወይ? ዓለም ለእግዚአብሔር የሚመች አታደርገውም። በዚያ ስልክ ውስጥ መታ ጫን እያለችው ነው ልጁ እያረገችው ወደ ራሷ ጉዳይ። ስለዚህ ከዚያ ሲወጣ መለሎ ዓለማዊ ሆኖ ይወጣል። ከዛ በኋላ hey stop ማለት ይጀምራል። because you let the devil to shape your children. very very dangerous ወገኖች፣ በጣም አደገኛ አካሄድ። እኛስ ቲቪ፣ ዩቲዩብ ምናምን ቲክታክ የሚባል ጣጠኛ ቁጭ ብለን ከአንዱ ስክሮል ስናደርግ ስንጠጣ እንውላለን። እሷ እየመጣች እያረገችን ጀበናዋ እንድንሆን ምን ያረገች ነው? ይሄን ጭቃ እየተጫነች ሸፕ ታደርገዋለች። ስለዚህ ውለህ አድረህ እግዚአብሔርን ከመምሰል ይልቅ ዓለማዊ መስለት ታይ what has happened to me ትላለህ። what is going on? የጾምኩ የጸለይኩ ምንድን ነው? ጭቃውን እንዲጫን ጫና እንዲፈጥር ሰጥተኸው ምንድን ነው ይሄ መብት? ድሮስ የእግዚአብሔር ሰው ልትሆን ነው? ይህንን ዓለም አትምሰሉ ማለት ሼፒንግ ኢንፍሉዌንሷ ላይ ጊቭ ኢን አታድርጉ፣ እድል አትስጡ። ሼፕ ታደርጋችኋለች። በፌስቡክ፣ በቲክታክ ኢቭል ነው፣ ፌስቡክ ኢቭል ነው ያልኳቸው አለ። ነገር ግን the more percentage it is evil እንላችሁ። God is not centered around TikTok. Okay? God is not centered about the ምንድናቸው እነዚህ the videos we watch from YouTube or whatever. God is not centered at most centered because ዓለም እኛን እንድንመስላት ጭቃውን ጫን ብላ የምትቀርጽበት ዘዴ ነው። ይህንን ዓለም አትምሰሉ የሚለው do not conform to the pattern of this world የሚለው ይሄ ነው።
ራሳችሁን አታቅርቡ እንደ ጭቃ አድርጋችሁ። እሷ ደህና አድርጋ ሞረዳ ሪክ ጆይነር የሚባል አንድ የነብይነት ኃይለኛ የነብይነት ጸጋ ያለው ሰው የዚህ ሀገር አለ። እሱ መጽሐፍ እኔ አንድ ሳላስቀራ መብ ያለው ኢትዮጵያ ያለ በጣም የሚገርመኝ ሰው እሱ ፋይናል ኩዌስት የሚል መጽሐፉን ምንድን ነው ያለው? እስከ ዛሬ ድረስ አለ የቤተ ክርስቲያንን ተጽዕኖ በዓለም ውስጥ ከምናየው ይልቅ የዓለምን ተጽዕኖ በቤተ ክርስቲያን ውስጥ እናያለን አለ። The world has more influence in the church than the church influenced the world. Because too many doors were open for the world. ራሷን ኢንፍሉዌንስ ታመጣ ማለት እግዚአብሔር ከሚለውና ከሚፈልገው ርቀን ማህበረሰቡ የሚለውንና የሚያደርገውን እንድንቀበል ያስገድደናል ዓለም። እግዚአብሔር ከሚፈልገውና ከሚለው እንድትርቅ ማህበረሰቡ ካልቸሩ ኢትዮጵያዊነት፣ ኦሮሞነት፣ አማራነት፣ አሜሪካዊነት፣ ምናምንነት የሚፈልገውን እንድናደርግ ጫና ግፊት ያሳድርብናል አለ። ከእግዚአብሔር እውነት ይልቅ የባህሉን ውሸት እንዲወርሰን ጫና ይፈጥርብናል። ከእግዚአብሔር እውነት ይልቅ የካልቸሩ ውሸት እንድንይዝ ጫና ይፈጥርብናል። ፕሬሸር ያደርግብናል። አይደለም ወገኖች? ፕሬሸራይዝ ሆነናል። በስራ ቦታ፣ በመኖሪያ ሰፈር በጣም ጫና አለ። ታዲያ ክርስቲያኖች ደግሞ በዚህ ዓለም ሲስተም ላለመተው፣ ሪጀክት ላለመደረግ፣ ብቻቸው ላለመቅረት ሲሉ እየተስማሙበት እንደሆነ እናያለን። እምቢ ካልኩ ብቻዬን እቀራለሁ፣ ከዚህ ስራ እቀነሳለሁ፣ ከዚህ ማህበረሰብ እተፋለሁ። ፒር ፕሬሸር የሚባለው የለም? ልጆች ሃይ ስኩል ሲሄዱ የፒር ፕሬሸር የሚባለው ቢጤዎቻቸው የሚያደርሱባቸውን ጫና ለመቀበል ሲሉ ድራግ ውስጥ የሚገቡበት፣ ፖርኖግራፊ ውስጥ የሚገቡበት፣ እምቢ ካሉ ፕሬሸር በጣም ቡሊ ስለሚያደርጓቸው ሳይወዱ ይገቡበታል። እንደዚህ ማለት ነው። ጫና ስለማንፈልግ አንዳንድ ነገሮች ላይ ስምምነት እንፈጥራለን። መጽሐፍ ቅዱስ ግን ምንድን ነው የሚለው? ይህንን ዓለም አትምሰሉ። Pay any costly price. Do not conform to the pattern of this world. እግዚአብሔር ደግሞ ይላል መጥቶ እግዚአብሔር ደግሞ ዓለምን ብትቀበሉ እኔን ታጡኛላችሁ ይላል። ገብታችኋል? ዓለምን ብትቀበል እኔን ታጣኛለህ። እኔ ወደ ውጭ ገፍቶ የጣለውን ሲስተም ፈጽሞ መቀበል አትችሉም ነው የሚለው። እኔን ወደ ውጭ ገፍቶ የጣለውን አልቀበልም፣ በአንተ ዙሪያ በአንተ ቫልዩ ዙሪያ ነገሮቻችንን አንሰራም ብሎ እምቢ ያለውን ዓለም ብትቀበሉ የኔ ልትሆኑ አትችሉም። ዓለም የእግዚአብሔር ነገር ወደ ውጭ አውጥቶ የተሰራ ስራ ነው። ስለዚህ ከዓለም ጋር ብትስማማ እኔን ታጣኛለህ ነው። ለዚህ ነው ይህንን ዓለም አትምሰሉ። ቀላል ቃል አይደለም እዛ የተጻፈው። እባካችሁ ይባል አሜን በሉ። ልባችሁን ክፈቱና ተቀበሉት። it helps a lot። ብዙ ጊዜ ስብከት ስሰብክ ኢትዮጵያም ዋው ይሄ ብዙ ሰው ባለበት ነው መሰበክ ያለበት ይላል። የህዝብ ብዛት መቼ ሆነ? ኢየሱስ እኮ 12 ሰው ብቻ አዘጋጅቶ ከዛም አንዱ አምልጦት 11 ሰው ብቻ ነው ትሬን አድርጎ የሄደው። ይሄው እስከ ዛሬ አልጠፋ ያለ እሳት የለኮሱት 11 ሰዎች ናቸው። ቁጥር አይደለም። እዚህ ያለው ህዝብ ጄኒዩኒቲ ነው፣ እውነተኝነት ነው የሚያስፈልገው። እንድንቀበለው ለማድረግ ዓለም በከፍተኛ ፍጥረት እየተቀየረች፣ ሚዲያው፣ ትምህርቱን፣ ፖለቲካ ሲስተሙን፣ የኢንተርቴይንመንት ዓለሙን ባለማቋረጥ ይቀይሩታል። አይደለም ወይ? ፌስቡክ ስንጀምር እንዴት ነበር? የሆነ ጀጋ ነበር። አሁንስ እየቀየሩት ዴሊኬት አድርገውታል። ቲክታኩ ራሱ ሶሻል እንዴት በየቀኑ አፕዴት ያደርጉታል። ስልካችሁ ላይ አፕዴት ይላል። ዋይ እኛ ላይ ጫና ለመፍጠር ነገሩን ዴሊኬት እያደረጉት ነው። ልጆቻችን ላይ ጫና፣ ኤጁኬሽን ሲስተሙ ራሱ ትምህርት ቤት ውስጥ ያለው የኤጁኬሽን ሲስተም ራሱ ልጆቻችንን ጥሩ ዓለማዊ ልጆች ለማድረግ የተሰራ ነው። ሲስተሙ ራሱ ኖ አይደለም፣ ኖ ተሰርቷል፣ በደንብ ተሰርቷል። እኔ ከዚህ በኋላ እዚህ መድረክ ላይ ባልቆል ማይዶን ማይንድ ይሄን ተናግሬ የሄድኩበት ዋይ ለመሰላችሁ ይሄ this is a prophetic voice ልንገራችሁ።
እግዚአብሔር እንዲህ ይላል አይደለም። It is a prophetic voice. God's voice is resonating from his church. Resounding from his church, I mean. Resound ያደርጋል ከቸርቹ። Please come to me ነው የሚለው። በቤቴ የምትኖሩ አገልጋዮች፣ ህዝብ ሁሉ እኔን ምሰሉ፣ ራሳችሁ ለእኔ ስጡ። በዚህ ዓለም ጫና ስር አትግቡ፣ ራሳችሁን አታስገቡ ነው። ከስራ አባረራለሁ። ስለዚህ እንደዚህ ያደርጋል። ብትባረርስ እግዚአብሔር ለመምሰል ብለህ ምንድን ነው? እንጀራ ነው እንጂ እኔ እኮ የአራት ልጆች አባት ነኝ። ላጤ ስለሆንኩ አይደለም እንደዚህ አይነት ነገር የምጮኸው። ያለ ስራ መሆን ምን ያህል ዋጋ እንደሚያስከፍል አውቃለሁ፣ አይቼዋለሁ በደንብ በዚህ በአሜሪካ ነገር ውስጥ። ነገር ግን ይገርማቸዋል። የማንን ዕዳ ተሸክመን አልሄድንም፣ አልራበንም። አምላካችን እግዚአብሔር እስከ ዛሬ መግቦናል። ስሙ ለዘላለም ይባረክ። ጭፍን አይደለም የምናገረው ነገር። ልጆቻችንን፣ ወጣቶቻችንን እኛን ኮንፎርም ለማድረግ ዓለም ያላሰለሰ ጥረት እያደረገች ልጆቻችንን እነ ሂሮን እነ ሲንታየን እንደገና እንደ ጂጂን ኮንፎርም ለማድረግ በቃ በራሷ ሲስተም ውስጥ ለማስገባት ያላሰለሰ ጥረት እያደረገች ዓለም። ዋይ ብዙ ነገሮችን በራሷ መንገድ ስለምታስኬደው ማለት ነው። ሜሲስ አንድ ጊዜ የክሪስመስ አካባቢ ነውና የሆነች ሴት ቀጠሩ፣ በጣም የሚያምር ልብስ እንድታስተዋውቅላቸው ማለት ነው። እቺ ሴት የሆነ በመስታወት የተሰራ ነገር ውስጥ አቁመዋት ያንን ልብስ ለብሳ እንደዚህ ብላ ቆማለች። ልብሱ እንደዛ ስትቆም ነው የሚያምረውና እንደዛ ብላ ቆማለች። እና በክሪስመስ ለሾፒንግ የተለቀቀው ህዝቡ ሁሉ እየሄደ ዋው ይላታል። ከአቋቋሟ ሊመልሷት ዋው ይሏታል፣ ሄይ ይሏታል፣ ሊገበትሯት ሁሉ ይሞክራሉ። እሷ ግን እዛው እንደቆመች። ዋይ እሷ እዛ ያለችው ለሚከፍላት ሜሲስ ነው እንጂ ከውጭ ለሚጮኸው አይደለም የምትኖረው። ሃሌሉያ! የእነሱ ኢንፍሉዌንስ ምንም አላረጋትም። እንደዚህ እንዳለች ቀረች። ዋይ she was employed to act like that። እንዴት ነው የዓለም ጩኸት ስፍራችንን የሚያስለቅቀን? እሷው ደሞዟን ግጥም ማርጋ ባርክ ባረገባት በጮኸባት ሰው ቁጥር ቦታዋን ብትለቅ ሜሲስ ፋየር ያረጋታል። ዞር በይ ከዚህ። እሷስ አንዴ ለመጣችበት ጉዳይ ነው ቆማ እስከ መጨረሻው የኖረችው። ከውጭ የሚመጣው ኢንፍሉዌንስ ምንም አላረጋት። ወገኖች፣ ከውጭ የሚመጣ ኢንፍሉዌንስ በጌታ በኢየሱስም ምንም እንዳያደርገን ጌታ ይርዳን። አሜን። እኛ የእግዚአብሔር ነን። እስቲ ተነሱና ቁሙ። ይሄን ነግሬያችሁ ይጨርሳል። እኛ የእግዚአብሔር ነን። ዓለም በምታሰማን ጩኸት ሳይኖር መኖር ያለብን እግዚአብሔር አምላካችን በሚፈልግብን መንገድ። እስቲ እኔ እግዚአብሔር ነኝ በሉ። የምኖረውም በሉ አምላኬ በሚፈልግብኝ መንገድ ነው እንጂ ዓለም በምትፈልግብኝ መንገድ አይደለም። ስለዚህ ለእግዚአብሔር በመሰጠት እንጂ ይህንን ዓለም አንምሰል። ራሳችንን ቅዱስና ሕያው መስዋዕት አድርገን ለእግዚአብሔር እናቅርብ። ይሄ የመንግስት ጉዳይ ነው። የመንግስት ማለት የእግዚአብሔር መንግስት ጉዳይ ነው። ተራ ሐሳብ አይደለም። በጣም የክርስቶስን ቤተክርስቲያን መልክ ያጎደፈ ትልቅ ሜስ እየፈጠረ ያለ አስተሳሰብ። ይሄ ከዓለም የሚደረግብን ጫና ኮንፎርም ያደረገን ንግግራችን ሁሉ we are more like this world than the kingdom of God። ስናየው ቤታችን ኑሮአችን ስናየው more of የእግዚአብሔርን የሚፈሩ ሰዎች ቤት አይመስልም። ህይወታችንን ስናይ ሃንግ አውት የምናደርግበት ቦታ ነገሮቻችን we don't see any smell of the presence of God። የእግዚአብሔር መገኘት ሽታው ጠረኑ በእኛ ዙሪያ አለ ወይ?
our conformity is towards God or this world? ይሄን ዓለም ነው ኮንፎርም ያደርግን ያለው ወይስ አምላካችን? ሰራዊት ጌታ እግዚአብሔር እኔንም እናንተንም ይርዳል። አሜን።